አክብሮታዊ ሰላምታዬ በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ። ሰላም ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? የሰዓቱን ሰበር መረጃ ይዤ ቀርቤያለሁ። አብራችሁን ቆዩ። ዓለም በመካከለኛው ምስራቅ ጦርነት ጎራውን እየለየ የመጣ ይመስላል። እንደነ አሜሪካ ያሉ ሀገራት በይፋ ጦርነቱን መቀላቀሏን ስታሳውቅ እስራኤልን ደግፋ ማለት ነው። በሌላ በኩል ደግሞ የሩሲያው የቀድሞው ፕሬዝዳንት አሁን ላይ የፑቲን የቅርብ ሰው ዲሚትሪ ሜድቬዴቭ ሀገራት የኒውክሌር ጦር መሳሪያ ለኢራን ለመስጠት ዝግጅታቸውን ጨርሰዋል የሚል ጽሑፋቸውን አጋርተዋል። ይህም ዓለም በግልጽ ጎራውን እየለየ መምጣቱን ያሳወቀ ሲሆን በተያያዘም የኢራኑ የውጭ ጉዳይ ሚኒስትር ሩሲያ ይገኛሉ። ከፑቲን ጋርም ይወያያሉ ተብሎ ይጠበቃል። ልብ ሊባል የሚገባው አንድ ጉዳይ እዚህ ጋር የሁለቱም ሀገራት ደጋፊዎች ሆነው ብቅ ያሉት ሀገራት የኒውክሌር ታጣቂ ሀገራት ናቸው። ዓለም ጎራዋን እየለየች ነው። ሶስተኛው የዓለም ጦርነት በእጅጉን አስግቷል። ተጨማሪ መረጃ አለ። በሌላ በኩል ኢራን አዲስ የተደበቀውን ሚሳኤሏን በማውጣት እስራኤል ላይ መተኮሷን አሳውቃለች። የእስራኤል ከተሞች ፈራርሰው ተመልክተናል። ኢራን በርካታ አዳዲስ ያልተጠቀመችው ባላስቲክ ሚሳኤሎች እንዳሉ እየተነገረ ሲሆን ውጊያውን ለማርዘም ሀሳብ አላት ተብሏል። መረጃዎቹን በዝርዝር ወደ እናንተ አደርሳቸዋለሁ። ሰብስክራይብ በማድረግ የደወል ምልክቷን በመጫን የተለያዩ ሀገራዊ እንዲሁም ዓለም አቀፋዊ መረጃዎችን ማግኘት ትችላላችሁ። አሁን በቀጥታ ወደ መረጃዎቹ አልፋለሁ። ዓለም በመካከለኛው ምስራቅ ጦርነት ጎራውን እየለየ የመጣ ይመስላል። እንደነ አሜሪካ፣ እንግሊዝ፣ ፈረንሳይ እና ጀርመን ያሉ ሀገራት ከእስራኤል ጎን ሲቆሙ፣ ቻይና፣ ሩሲያ፣ ሰሜን ኮሪያ እና ፓኪስታን የመሳሰሉት ሀገራት ደግሞ ከኢራን ጎን የቆሙ መስለዋል። ነገሩ ቀልብ ሊስብ የሚገባው ደግሞ በሁለቱም በኩል ያሉ ሀገራት የኒውክሌር ታጣቂ ሀገራት መሆናቸው ነው። አሜሪካ በይፋ ጦርነቱን የተቀላቀለች መሆኑ የሚታወቅ ነው። እንግሊዝ በበኩሏ ኢራን አሜሪካ ላይ ጥቃት ከከፈተች የኔቶ አባል ሀገር እንደተጠቃ ቆጥረዋለው የሚል መግለጫን አውጥታለች። የሩሲያው የቀድሞ ፕሬዝዳንት ዲሚትሪ ሜድቬዴቭ በበኩላቸው ሀገራት ለኒውክሌር የጦር መሳሪያ ለኢራን ለመስጠት ዝግጅታቸውን ጨርሰዋል የሚል ጽሑፍ በማህበራዊ የትስስር ገጻቸው ላይ አስፍረዋል። እኚህ ሰው የቀድሞው የሩሲያ ፕሬዝዳንት ብቻም አይደሉም። አሁን ላይ የሩሲያው ፕሬዝዳንት ቭላዲሚር ፑቲን የቅርብ ሰው ናቸው። የኢራኑ የውጭ ጉዳይ ሚኒስትር ሩሲያ መግባታቸው የታወቀ ሲሆን ኢራን ከእስራኤል ጋር የምታደርገውን ጦርነት በተመለከተ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ይነጋገራሉ ተብሎ ይጠበቃል። ሩሲያ አሜሪካ በኢራን ላይ የፈጸመችውን ጥቃት ኃላፊነት የጎደለው ስትል የነቀፈች ሲሆን ዋሽንግተን ዓለም አቀፍ ሕግንና የተባበሩት መንግስታት ድርጅት ቻርተርን በግልጽ የጣሰ እርምጃ ወስዳለች ሲል የሩሲያ ውጭ ጉዳይ ሚኒስትር በወጣው መግለጫ አጽንኦት ሰጥቷል። ይህ እንዲህ እንዳለ ተመድ የአሜሪካን ጥቃት ተከትሎ አስቸኳይ ስብሰባ ጠርቶ የነበረ ሲሆን እንደተጠበቀው ሀገራት ጎራቸውን ለይተው ተሟግተዋል። ሩሲያ፣ ቻይና እና ፓኪስታን በመካከለኛው ምስራቅ ያለው ውጥረት ያለምንም ቅድመ ሁኔታ በአስቸኳይ እንዲቋጭ ለጸጥታው ምክር ቤት ጠይቀዋል። በመድረኩ ላይ የተገኙት የእስራኤል አምባሳደር ዳኒ ዳኖን ሁሉም ዓለም ዶናልድ ትራምፕ ኢራንን ስለመቱ ሊያመሰግናቸው ይገባል በሚል የትራምፕን እርምጃ ተቀባይነት እንዲኖረው ለማድረግ ሙከራ አድርገዋል። በሌላ በኩል የኢራኑ አምባሳደር አሚር ሳኢድ ኢራቫኒ አሜሪካ ጭፍን ጥቃት ሰንዝራለች በሚል ከሰዋል። ልክ ባልሆነ ምክንያት ኢራን ላይ ዋሽንግተን ድብደባ ፈጽማለች የሚል ክስ አቅርበዋል። በስብሰባው ላይ ኢራቫኒ የቻይናው አምባሳደር ፉኮንግ በዚህ መድረክ ላይ ቤጂንግ በብርቱ ጥቃቱን ትቃወማለች ያሉ ሲሆን ሩሲያም ተቃውሟን አሰምታለች። የሩሲያ አምባሳደር ቫሲሊ ነሜንቪዚያ ዋሽንግተን የዲፕሎማሲ ፍላጎት እንደሌላት ይጠቁማልም ብለዋል። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ የአሜሪካ ጥቃት ያልተረጋጋው መካከለኛ ምስራቅ ወደ ተጨማሪ ቀውስ ይወስደዋል በሚል ማሳሰቢያ ሰጥተዋል። በሌላ በኩል ደግሞ ኢራን የተደበቀውን አወጣችው አደገኛው ሚሳኤል ወደ እስራኤል ማስወንጨፏን ተናግራለች። የኢራን አብዮታዊ ጥበቃ አዲሱን የኪባር መካከለኛ ርቀት ባላስቲክ ሚሳኤል በእስራኤል ለመጀመሪያ ጊዜ ማስወንጨፏን ገልጻለች። የኢራን አብዮታዊ ዘብ
IRGC እንደገለጸው ከሆነ ትላንት ቀን የቤን ዩሪን አየር ማረፊያንና የወታደራዊ ማዘዣ ማዕከላትን ጨምሮ ቁልፍ በሆኑ የእስራኤል ኢላማዎችን ለመምታት የኸይባር ሻሃን ሚሳኤልን መጠቀሙን አረጋግጧል። ይህም ለእስራኤል ጥቃት ስልታዊ ምላሽ አካል ነው ብሏል። ጥቃቱ በቅርቡ ዩናይትድ ስቴትስ እና እስራኤል በኢራን የኒውክሌር ማበልጸጊያዎች ላይ ያደረጉትን የአየር ድብደባ ተከትሎ ነው። ለመጀመሪያ ጊዜ ኢራን ያስወነጨፈችው የኢራን ሆራም ሻህር ሚሳኤል ቤተሰብ አራተኛው ትውልድን ያለችው የኸይባር ሻሃን ባላስቲክ ሚሳኤል ከስካሁኑም እጅግ የላቀ ስኬትን አስገኝቶላታል። የእስራኤል መከላከያ ምንጮች ለሀገር ውስጥ ሚዲያ እንደተናገሩት ከሆነ የእስራኤልን የአየር ትራፊክ ጥሶ በመግባት በርካታ ወታደራዊና የምርምር ተቋማትን አበላሽቷል። እንዲሁም እንደ ሃይፋና ቴል አቪቭ ባሉ ከተሞች ትርምስ አስነስቷል። በቴል አቪቭ ራማት ጋን አውራጃ 9 ህንጻዎች መውደማቸው የተዘገበ ሲሆን በሃይፋ ውስጥ ፍንዳታዎች ተመዝግበዋል። የእስራኤል የድንገተኛ አደጋ አገልግሎት 3 ከባድ ጉዳቶችን እና አንድ ታዳጊን ጨምሮ 23 ቆስለዋል ቢልም ጉዳቱ ከዚህ የከፋ ነው ተብሏል። እንደ IRNA ዘገባ የኸይባር ሻሃን ሚሳኤል 4 ሜትር የሚጠጋ ርዝመትና 1500 ኪሎ ግራም የሚመዝን ክብደት አለው። ከፍተኛ የመንቀሳቀስ ችሎታን ጨምሮ ከአካባቢ አየር ውጭ በሰዓት 19500 ኪሎ ሜትር ፍጥነት ሲኖረው በአካባቢው አየር ውስጥ በሰዓት ወደ 9800 ኪሎ ሜትር ይወነጨፋል። ይህም እንደ አይረን ዶም ዴቪድ ወንጭፍ ወይም US በተሰሩ የመከላከያ ስርዓቶች መጥለፍ በጣም ከባድ ያደርገዋል። ከቀደምት የኢራን ሚሳኤሎች በተለየ የሳተላይት አሰሳና አዲስ የመመሪያ ስርዓት ይጠቀማል። እንዲሁም ኢላማውን ከመምታቱ በፊት በአካባቢው አየር ውስጥ ዚግዛግ እንዲያደርግ የሚያስችለውን የሚንቀሳቀስ መልሶ መመላለሻ ተሽከርካሪ ወይም ማአርቪ መኖሩ ፈጣን ብቻ ሳይሆን ለመከላከልና ለመጥለፍ አደጋች መሆን አስችሎታል። ወታደራዊ ምንጮች እንደሚናገሩት በ3 ደረጃዎች ውስጥ የሚያልፍ ሲሆን ሞተሩ አሮንድ ተብሎ የሚጠራው በነዳጅ ማጠራቀሚያ ውስጥ ስለተገጠመ ሚሳኤሉን አጭርና ለእይታ መከላከል አስቸጋሪ አድርጎታል። ኸይባር ሻሃን ማለት በአረብኛ የኸይበርን ሰባሪ ማለት ነው። ይህም ለኢራን ታሪካዊ ጠቀሜታ አለው። ለኢማም ቢን ጣሊብ ትልቅ ሚና የተጫወተበትን የ7ኛው ክፍለ ዘመን የኸበር ጦርነትን የሚያመለክት ነው። በመንግስት የዜና ወኪል ERN በዘገባው ቀጥተኛ ጥቅስ ላይ IRGC ይህ ተግባር እስካሁን ሁሉንም የታጠቁ ችሎታዎች አላሳተፈም ሲል የላቁ ስርዓቶችን አሁንም በመጠባበቂያ ላይ ሊሆኑ እንደሚችሉ ማሳያ ነው ተብሏል። በእስራኤል ወሳኝ መሰረተ ልማት ላይ ያነጣጠረ የጥቃት ስኬቷም ኢራን ረዘም ላለ አደገኛ ጦርነት መዘጋጀቷን ይጠቁማል ሲሉ የምዕራቡ ዓለም ሚዲያዎች እየዘገቡ ይገኛሉ። ክቡራን አድማጮች ለሰዓቱ ያስቆላችሁ መረጃ ይህንን ይመስላል። ከጥቂት ሰዓታት በኋላ በሌሎች አዳዲስ መረጃዎች ተመልሰን እስክንገናኝ በያላችሁበት የምድር ዳርቻ ሁሉም ያማረና የተዋበ ጊዜ እንዲሆንላችሁ ተመኘው።